ከነጀናባው ልብሱን ለብሶ የጦር ለምዱን አድርጎ ፈረሱ ላይ ተቀምጦ ዘመተ። ሐንዘላ ከነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ውስጥ አንዱ ነው። ታዲያ እንደ ወጣት አግቡ የሚባለውን ሐዲስ ሰማና ቆንጆ ኮረዳ መርጦ አገባ። ጫጉላ ላይ ነበር። ሃኒሙኑን እያሳለፈ ያለ የኡሑድ ጦርነት ጥሪት ሰማ። ቤቱ ገባ። ባለቤቱ ጋር ገብተው ግንኙነት አድርገው ነበር። ወዲያውኑ ከሷ ጋር ተኝቶ ያለ ጥሪ የጂሃድ ተጠራ። ያ ኸይለላህ እርከቢ፣ አንቺ የአላህ ፈረስ ሆይ ተንቀሳቀሽ የሚል ጥሪ ሰማ። ጦርነቱ ላይ በጀብድ ተዋጋ። ሰልፉን ሰንጥቆ ይሄ ሙሽራ ገባ። አቡ ሱፊያንን የጦሩ መሪ ለመግደል ሁሉ ደርሶ ነበር። አቡ ሱፊያን አምልጦት ፈረሱን ገሎበታል። ከዛም ሌላ ሰው መጥቶ ሐንዘላን ገደለው። ሸሂድ ሆኖ ተሰዋ። ጦርነቱ ካበቃ በኋላ ሐንዘላ ሙሉ ለሙሉ ሰውነቱ ረጥቧል። ጸጉሩ ውሃ ያንጠባጥባል። ነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎችን ጠሩ። ሐንዘላን መላእክት ሲያጥቡት አይቻለው፣ ሚስቱን ጠይቋት፣ ምክንያቱ ምንድነው አሉ። ሰሃባዎች ወደ ሚስቱ ሄዱ፣ ጠይቋት። ሐንዘላን ነቢዩ መላእክት ሲያጥቡት ሰማይ ላይ አይቻለው፣ ምክንያቱ ምንድነው ይሉሻል አሏት። እሷም መልስ ሰጠች፣ ከኔ ጋር ግንኙነት አድርጎ ጀናባውን ሳያወርድ ሻወር ሳይታጠብ ነው የወጣለች። መላእክት ሰማይ ላይ ወስደው ያጠቧቸው፣ መላእክት በአክናፋቸው ያጠለሏቸው ደማቅ ታሪክ ያላቸው፣ ለምክንያት ለራሳቸው ያልሰጡ ያስፈልቅ ሰው ነው። ወልዷል፣ ከብዷል። አብዱላህ ብን ሐራም። ሐንዘላ ግን ገና ወጣት ነው፣ ሙሽራም ነው። በዚህ ላይ የደስታ ጊዜ እያሳለፈ ነው። ከዚህ በላይ ምክንያት ለአንድ ሰው የለም ሙሽራ ከመሆን በላይ። ሙሽርነቱን ትቶ የጀነትን ሙሽርነት ተቀበል። ያኔ ባለቤቱ ጋር ሲገናኝ አንድ ልጅ ተወልዷል። አብዱላህ አለችው ልጇን። ይሄ ልጅ በየዚድ ብን ሙዓዊያ ዘመን አብሮ ጦርነት ዘምቶ የአንሷሮቹ የጦር ጀነራል የነበረ ያኔ ሐንዘላ ትቶት የሄደው ልጁ ነበር። ሸሂዱን እሱም እንዳባቱ ተሰዋ እዛ ቦታ ላይ። ሸሂድ የሸሂድ ልጆች ከዱንያ ስሜት በላይ ይሆኑ ለራሳቸው ምክንያት ያልሰጡ። ምክንያት አለ ሁላችንም ጋር። ሀብታሙም ኮንቲነሩ አልተራገፈለትም፣ ፋብሪካው አልተንቀሳቀሰለትም፣ ኤክስፖርት ያረገው ብሩ አልደረሰውም፣ ኢምፖርት ያረገው አልተሸጠለትም። ምክንያት አለ። ሰደቃ ላለመስጠት ለዲን ላለመስራት አንድ ምክንያት ሁላችን ጋር አለ። ሰው ማለት የአላህ ባሪያ ማለት የሰሃቦቹን ፈለግ የተከተለ ማለት ግን ይሄን ምክንያት አልፎ ለኢስላም የሚኖር